እና ልጅቷ ብታያት እዚህ እኮ እንደዚህ ሻንጣው እንደዚህ አድርግልሽ እስቲ ሲጥሏት ይኸው እንደዚህ አጣጥፎ ነው የጠሯት። ሀቢባ እስቲ ማናረጣም ሳላሪ ነው እንደዚህ ሻንጣ ብቻ መስሎኝ ነበር። ዜድ ተይ አንቺ ኧረ ከዚህ ባስ አለ ራቆቷ ምናምን ብልክልሽ። አሁን ፖሊስ አንስቶት ነው ፎቶ። አዎ ፖሊሶች ማንም ሰው ሳያነሳው ፖሊሶች ነው መጥተው ዜናው ምን ላይ ማግኘት የምችለው? አረብኛ ዜናውን እስቲ የካፍቼ ኢንተር አረብ ላይም ተለቀዋል። የአደም ልጅ ሆይ ቀብር ሁሉ ቀን አስክሬኗ ይብልስ ጥቁር ቶሎ ነው። ግን እኛ ስንሞት እንዲህ ጊዜ አይፈጅብንም ማለት ነው። እንደዚህ ሰውነታችን ለመነፋፋትና ለመጥቆር ጊዜ አይፈጅብንም። ባንዴ እንዲህ ነው የምንሆነው ማለት እንትን ውስጥ ፍሪጅ ውስጥ አልገባችም። አገባች ፍሪጅ እኮ ያደርቃል ምናምን። እሷ እኮ ከእናንትን ገድሎ በቃ ወዲያው ምን እንትን አለን። ስጋ ሸታት አይደለም ስጋ እኮ ነው ያዘው። ወይኔ ያሳዝናል በጣም በእውነት። ቅዳሜ ነው የጠፋች ልጅቷ። ከዛ ሮብ ነው የተገኘው ሬሳው። ደግሞ እኮ አንዲቷ ጓደኛዋ የተያዘች ጠፍታለች ምናምን ብላ ከስ እንትን ኮሚቴ በሰላም ጋር ሄዳ ምናምን አመልክታለች መሰለኝ። ከመሞቷ በፊት ጠፋችብን ከቅዳሜ ምናምን ብላ። አዎ ሰላማውን ፖሊስ ነገርችኝ እየፈለግናት ነበር አለች። ማናት ጠፋችብኝ ብላ ያመለከተችው? ሌላኛው ጓደኛዋ ወይስ ተጠርጣሪ? ያው እሷ ናት። ከስራ ስትወጣ ነው ወይ አንደኛዋ ተጠርጣሪ ጓደኛዋ ጠፋችብኝ ብላ ከኛ ጋር አብራ ስታፋልግ ነበር አለችኝ። ሰላም አይገርም የሚሰው ነገር ረገባው። አሁን እሷ ሌላ ቦታ ነው ቤቷ አምራ የሚባል ሬሳው ደግሞ አውጥቻለሁ ያለው አጥፋሳ የእነዚህ ልጆች ቤት የተጠርጠ አፋልጉኝ ባይ ቤት ምናምን ከዛ ነው የተወሰደ ተባለ። እንዴት እሺ ታዲያ እሷ የተገደለችው ቤቷ ውስጥ ላይሆን ይችላል። እነሱ ቤት ተገለጽ ነው። ከቤቷ አልተገደለችም። ቤቷ ሌላ ቦታ ነው አምራ የሚባል ተጥላለች የተባለችው ከዚህ ቤት ነው አውጥቻለሁ ያለት ደግሞ የጓደኞቿ ቤት ነው። ሰውዬው ጣል የተባለው ሰው ሲጥሌት በካሜራ ይታየው። አዎ ግን እነሱ አያውቁም። ቆይ ሻንጣ ውስጥ ቆሻሻ ውስጥ ከጣሉ አያውቁም እንደሚገኝ። ለምሳሌ አንዳንድ ሰው ሰው ሲገል ባህር ውስጥ ምናምን ነው የሚከተው አስክሬኑን አሳ ነባሪ እንዲበላው እና እንዳይገኝ ማለት ነው፣ ሀቁ እንዳይወጣ ማለት። ማንም ይሁን ማን የገደላት ሰው ገለው ሻንጣ ውስጥ ቆራርጦ ሻንጣ ውስጥ ጥሎ ቆሻሻ ገንዳ ውስጥ ሲቀር መንግስት ቆሻሻውን ሲያነሳ አስክሬኑ መገኘቱ እንደማይቀር ወይ እሺ፣ መንግስት ብቻ እዚህ ቆሻሻ የሚለቅሙ አሉ። እንደዚህ ፕላስቲክ ነገር ምናምን ይለቃቅማሉ። ልክ ስትጥሪ ይለቃቅማሉ። ይሄ ደግሞ ሻንጣ ነው የሆነ ጥሩ ነገር ይኖረዋል ልብስ ይኖረዋል ብለው አንዳንድ አሉ እዚህ ቆጫ ለቁም ይከፍታል። እንደሚከፈት የታወቀ ነው። እኔ እንጃ። ራያ ሰውዬ ፖሊስ ጣቢያ አስመዝግቧል። ገባሽ? ልጅቷ የምትኖረው ሀምራ ነው። ስራዋ ቅዳሜን የወጣችው ጥቁር ቦርሳ አዝላ ጥቁር ሱሪ አድርጋ ቦዲ ለብሳ አጭር ኮፍያ ዊግ አድርጋ እየወጣች ያለውን ነው ገዳይ ተብላ የተፖሰተችው። የሞተችው እሷ ናት። ኢማጅን አብዬ ሮች የሚባሉ ደውለውልኝ እቺ ልጅ አበሻቱን አቱን ለማጣራት ስለምንፈልግ ኑ አሉ። ከዛ እኔ ደግሞ ፎቶን አይቼ በቃ ስቅጥጥ ነው የሚለው አብዬ የሁለቱንም የላኩልሽ ነው ማለት ነው። ኢማጅን ከሻንጣ አውጥተዋጥም ሻንጣ ውስጥ መሆን ያለው ማለት ቀጥታ ምንድን ነው ያደረግኩትኝ ኮሚኒኬቲንግ ከጽህፈት ቤቱ ጋር ሳደር ድጋሚ አንድ ልጅ ደወለችልኝ። ባሏ በለድዬ ነው። ትደውልና ሰሉ ልኬልሻለሁ እስኪ ይኸው ስትለኝ አንዲት ልጅ የጠፋች አለች እሷ ልትሆን ስለምችል ቆይ እስኪ ጠብቂኝ ስላት በቃ አስነስተዋት ተነስታ ወደ ሆስፒታል ሄዳለች። ልጅቷ ከፖሊሶች ጋር ኮሚኒኬት አድርጉ ብለን ዘጋን ስልኬ። ከዛ በሚቀጥለው ቀን ያው ማታ ነበረ ይሄ ድርጊት የተፈጸመው፣ ማታ የተገኘው አስክሬን ነው። ከዛ ሐሙስ ቀን ኤምባሲዎች ጋር ተደዋውለን ልጆቹም እነዚህ የሚፈልጓት አብረውኝ የሚፈልጓት የነበረውን ሁሉንም ሂዱ ኤምባሲ ሂዱና አጣሩ። እኔ ልጅቷን በአካል ስለማላቃት አስክሬኑን ስላየሁትኝ ኢማጅን እናንተ ታውቃላችሁ ንቅሳት አላት ምናምን ብላችኋል። እኔ ንቅሳት ይኑራት አጭር ትሁን ረዥም ትሁን ጥቁር ትሁን አላውቅም። ቀለበት እንዳደረገች እንኳን የለቀቀችው ቪዲዮ ላይ ነው በዙም አድርጌ ያየሁት የላኩልሽ ላይ ማለት ቀለበት አለው ጣት አለ። ስለዚህ ብያቸው ሐሙስ ቀን እዛው ዋሉ። ከጽህፈት ቤቱ ጋር ተደዋውለው ጽህፈት ቤቱ በጣም ብዙ ጥረት አድርገው ሄዱ።
አስክሬን አናሳያችሁ፣ የሞተችው ኢትዮጵያዊ ናት። ምልክት እንዲህ ብለው ፖሊሶቹ ለጽህፈት ቤቱ ነው የተናገሩ፣ ለቆንጸላው። ቆንጸላው ደግሞ እነዚህን ይዟቸው ነው ሄደው ልጅ አንዷ ወረቀት ስላላት እሷን ወደ ቤት ይመልሳሉ ማታ። ያችኛዋን ልክ ሐሙስ ቀን ማታ ይያዛሉ ጓደኞቿ። ሲባል ግን ከውን ያልኩት አንድ አረብ የሰራውን መጨረሻ ላይ ያስገባላችኋለሁ። ነገር ግን እስኪ ቪዲዮን እዩትማ። ገላት ስትወጣ ከቤት ካሜራ የተቀረጸውን ልጅቷ ገዳዩዋ ተይዛለች። በእርግጥ የደረሰኝ ኢንፎርሜሽን ነው የምላችሁ። ያንን ነገር እንግዲህ ከኢንፎርሜሽን ደረጃ አንጻር ነው የምነግራችሁ። እዩት ይሄንን። እንግዲህ ይሄ ገላት ወታ ነው የተባለው። ከዛ በኋላ ከገደለቻት በኋላ ቤት ውስጥ ካስቀመጠች በኋላ እንደገና 2 ቀን ከተቀምጣም ለማውጣት ሬሳውን ወደ መሽተት ሲመጣ አውጥታ የት ነው የከተተችው አሉ? ባህር ውስጥ ደግሞ ከታት ደግሞ ባህሩ ተፍቶ አወጣት። ከዛ በኋላ ተገኘች። አስክሬኗን ብታዩ ይዘገንናቸዋል።